ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ፊዳከ አቢ ወኡሚ ያ ሰዕድ፣ ሰዕድ ሆይ አባቴና እናቴ መስዋዕት ይሁኑልህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ የምንመለከተው የዚህን እናትና አባታቸውን በአንዴ መስዋዕት ይሁኑልህ ያሉትን ሶሃባ ታሪክ ይሆናል። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። የተለያዩ ታላላቅ ሰሃባዎችን ታሪክና ኢስላማዊ ወጎችን የምትኮመኩሙበት ቻናል ነው። አብራችሁን ቆዩ። ለዛሬ የሰዕድ ኢብን አቢ ወቃስ ረዲየላሁ ዐንሁ ታሪክን እነሆ። ሰውንም በወላጆቹ በጎ እንዲያደርግ በጥብቅ አዘዝ ነው። እናቱ ከድካም በላይ በሆነ ድካም አረገዘችው። ጡት መጣያውን በ2 ዓመት ውስጥ ነው። ለእኔም ለወላጆችህም አመስግን በማለት አዘዝ ነው። መመለሻው ወደ እኔ ነው። ለአንተ በእርሱ እውቀት የሌለህን ነገር በእኔ እንድትጋራ ቢታገሉህም አትታዘዛቸው። በቅርቢቱም ዓለም በመልካም ስራ ተወዳጃቸው። ወደ እኔም የተመለሰን ሰው መንገድ ተከተል። ከዚያም መመለሻችሁ ወደ እኔ ነው። ትሰሩት የነበራችሁትንም ሁሉ እነግራችኋለሁ አልነው። ሱረቱል ሉቅማን ከአንቀጽ 14 እስከ 15። ከዚህ የቁርአን አንቀጽ ጋር የተያያዘ ብርቅዬ ታሪክ ያለው ግለሰብ ነው። ሰዕድ ኢብን አቢ ወቃስ ረዲየላሁ ዐንሁ ይባላል። ይህ ሶሃባ በጎ ነገር በተንኮል ላይ፣ እምነት ወይም ኢማን በክህደት ወይም በኩፍር ላይ ድል ሲመቱ ያሳየናል። ሰዕድ ኢብን አቢ ወቃስ ረዲየላሁ ዐንሁ የዘር ሐረጋቸው ከልዑላን ጎራ ከሚያስፈርጃቸው ከመካ ወጣቶች አንዱ ነው። ነቢያዊ ብርሃን በመካ በፈነጠቀበት ወቅት ሰዕድ ገና አፍላ ወጣት ነበር። ሩህሩህ አዛኝ፣ ወላጆቹን ከመጠን በላይ ያፈቅርና ያገለግላቸው ነበር። በተለይ ከእናቱ ጋር ልዩ ትስስር ነበራቸው። ሰዕድ ረዲየላሁ ዐንሁ ገና የ17 ዓመት ወጣት ቢሆንም አለባበሱ ግን የአዋቂዎችና የትልቅ ሰዎች ነበር። የዕድሜ አቻዎቹ የሚያማልላቸው ነገሮች አያማልሉትም። የዘወትር ትኩረቱ የጦር መሳሪያዎችን መንከባከብና ኢላማ በመምታት ወታደራዊ ብቃቱን ማዳበር ነበር። ራሱን ለአንድ ከፍተኛ ተልዕኮ የሚያዘጋጅ ይመስላል። በአንጻሩ ሰዕድ ህዝቡ ያለበትን የእምነት ክስረትና የሞራል ድቀት ተቀብሎ ለመቆየት ህሊናው አልፈቀደለትም። አንድ ጠንካራ ሰው መጥቶ ህዝቡን ከጨለማ ህይወት ነፃ ማውጣት እንዳለበት ይሰማው ነበር። የመካና የመላው ዓለም ተጨባጭ ሁኔታ ከፍተኛ ዝቅጠትና ውድቀት ላይ ባለበት ወቅት ነበር አላህ ሱብሓነሁ ወተዓላ ለሰው ልጅ እዝነትና ክብር ሲል ታላቅ ሰው የላከለት። የፍጡራን ሁሉ የበላይ የሆኑትን ሙሐመድ ኢብኑ አብዱላህ ሰለላሁ ዐለይሂ ወሰለም እንዲነሱ አደረገ። ለዚህ ቅንና የሐቅ ጥሪ ሰዕድ ረዲየላሁ ዐንሁ አስቸኳይ ምላሽ ነበር የሰጠው። ኢስላምን ከእርሱ በፊት የተቀበሉ ሰዎች 12 ወይም 13 ሰዎች ነበሩ። በከፍተኛ ኩራትም እንዲህ ይል ነበር፣ ኢስላም ከፈነጠቀ በኋላ በክህደት የቆየሁት ለ7 ቀናት ብቻ ነው። እኔ የኢስላም ሲሶ ነኝ። ሰዕድ ሲሰልም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እጅግ በጣም ተደስተዋል። ምክንያቱም ግለሰቡ ከፍተኛ ተስፋ የሚጣልበትና ጀግና ሰው እንደሚሆን ከፊቱ ይነበብ ነበር። ይህ ጮርቃ ነገ ሙሉ ጨረቃ እንደሚሆን ታምኗል። ሰዕድ ልዑላን የሚባሉ ሰዎች ውስጥ የሚመደብ በመሆኑም ወጣቶች የእርሱን ተምሳሌት ሊከተሉ እንደሚችሉ እውን ነበር። ከዚህ በተጨማሪም ሰዕድ የነቢዩ ሰለላሁ ዐለይሂ ወሰለም ዘመድም ነው በእናታቸው በአሚና በኩል። የሰዕድ ኢስላምን መቀበል ግን በቀላሉ የሚያልፍ አልሆነም። ብርቱ ፈተናና ውሳኔን ለመለወጥ የሚዳዳ መከራ ገጥሞታል። በዚህ ሳቢያም አላህ ተባረከ ወተዓላ የቁርአንን አንቀጽ አውርዶለታል። ሰዕድ ረዲየላሁ ዐንሁ ታሪኩን እንዲህ ሲል ራሱ ይገልጽልናል። ከመስለሜ 3 ቀን በፊት በህልሜ አየሁ። በድቅድቅ ጨለማ በውሃማ አካል ውስጥ ያለው ይመስለኛል። ጥልቅ ወደሆነ ውሃ ስደርስ የጨረቃ ብርሃን ታየኝ። ብርሃን ወዳለበት ቦታ ከፊት ለፊት ቀድመው የሚጓዙ ሰዎች ተመለከትኩ። ዘይድ ኢብን ሐሪስ፣ አሊ ኢብን አቡ ጣሊብ እና አቡበከር ሲዲቅን አየኋቸው። መቼ ነው እዚህ ቦታ የደረሳችሁት አልኳቸው። በቅርብ አሉ። በማግስቱ ሙሐመድ ሰለላሁ ዐለይሂ ወሰለም የሚስጥር ዳዕዋ እንደጀመሩ ሰማሁ። አላህ ለእኔ በጎ ነገር እንደሻልኝ አወቅሁ። በእርሳቸው አማካኝነትም ከጨለማ ወደ ብርሃን ሊያወጣኝ መሆኑን ተረዳሁ። በፍጥነት ወደ እርሳቸው ሄድኩ። በአንድ የመካ ሸለቆ ስር ባለ ቤት ውስጥ አገኘኋቸው። ሶላት ሰግደው ጨርሰዋል። ኢስላምን ተቀበልኩ። በህልሜ ካየኋቸው ግለሰቦች ውጪ የቀደመኝ አልነበረም። ሰዕድ ረዲየላሁ ዐንሁ ኢስላምን ከተቀበለ በኋላ ያጋጠመውን ፈተናም እንዲህ በማለት ይገልጸዋል። እናቴ መስለሜን ስትሰማ እጅግ በጣም ተበሳጨች። እናቴን ታዛዥና አፍቃሪ ወጣት ነበር። ወደ እኔ በመምጣትም ሰዕድ ሆይ
የአባትህና የእናትን ሃይማኖት በመተው ያቀፍከው ዲን ምንድን ነው? በፈጣሪ ስም እምላለሁ አዲሱን ሃይማኖትህን መተው አለብህ። አሊያ ግን እስከምሞት ድረስ አልበላም አልጠጣም። ልብህም በእኔ ሐዘን እንደተቆራመተ ይኖራል። በሰራኸው ተግባር ጸጸት ይወርስሃል። ሰዎችም ዝንተ ዓለም በአድራጎትህ ሲያነውርህ ይኖራሉ አለችው። እሱም እናቴ ሆይ ይህንን ነገር አትፈጽሚ፣ እኔ ሃይማኖቴን ለማንም ነገር ስር አልለውጥም አልኳት። እርሷ ግን በዛቻ ብቻ አልተወሰነችም። መብላትና መጠጣቷን አቆመች። ለተወሰኑ ቀናትም በዚሁ ሁኔታ ቀጠለች። አካሏ ተዳከመ፣ አጥንቷ ተዝለፈለፈ፣ ኃይሏ ሟሸሸ። በተደጋጋሚ በመመላለስ ጥቂት ሕይወቷን ሊያቆይ የሚችል ምግብና መጠጥ እንድትወስድ አቀረብኩላት። እምቢታዋ ግን ከፍተኛ ነበር። እኔ ሃይማኖትን እስካልተውኩ ድረስም እስትንፋሷ እስኪቋረጥ ድረስ እንደማትበላና እንደማትጠጣ በመሐላዋ አረጋገጠችልኝ። በዚህ ወቅት እንዲህ አልኳት፣ እናቴ ሆይ እኔ በጣም እወድሻለሁ። ነገር ግን ለአንቺ ያለኝ ውዴታ ለአላህና ለመልእክተኛው ሰለላሁ ዐለይሂ ወሰለም ካለኝ ፍቅር የሚበልጥ አይደለም። በአላህ ስም እምላለሁ ለአንቺ 1000 ነፍስ ቢኖረኝና አንዱ ነፍስ ወጥቶ ሌላው እየተተካ ብትቆይ እንኳን ይህንን ሃይማኖት አልተወውም። ጽናቴን ስትመለከት በከፍተኛ ጥላቻ መብላትና መጠጣት ጀመረች። በዚህ ሳቢያ ነበር አላህ ሱብሓነሁ ወተዓላ ይህን አንቀጽ ያወረደው። ለአንተ በእርሱ እውቀት የሌለህን ነገር በእኔ እንድታጋራ ቢታገልሁም አትታዘዛቸው፣ በቅርቢቱም ዓለም በመልካም ስራ ተወዳጃቸው። ሱረቱል ሉቅማን አንቀጽ 15። ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ የሰለመበት ቀን ሙስሊሞች ካገኙት ብዙ መልካም ነገሮች አንዱ ቀን ነበር። ለኢስላም እድገት ፋና ወጊ ለውጥ የታየበት ድንቅ ዕለት። በታላቁ የበድር ጦርነት ሰዕድ እና ወንድሙ ዑመይር ረዲየላሁ ዐንሁማ ለተምሳሌት የበቃ ጀብዱ ፈጽመዋል። ዑመይር በወቅቱ ታዳጊ ወጣት ነበር። ውጊያው ከመጀመሩ በፊት ነቢዩ ሰለላሁ ዐለይሂ ወሰለም ተፋላሚዎቻቸውን እየዞሩ ሲመለከቱ ዑመይር ረዲየላሁ ዐንሁ ራሱን ለመደበቅ ሞከረ። ምክንያቱም ገና ለጋ እድሜ ላይ ያለ በመሆኑ ነቢዩ ሰለላሁ ዐለይሂ ወሰለም ከተመለከቱት በጦርነቱ እንዳይሳተፍ እንደሚያደርጉት ተገንዝቧል። ግን ተመለከቱት፣ ወደ ቤቱ እንዲመለስም ነገሩት። እጅግ በጣም አለቀሰ። በዚህ ወቅት ረሱል ሰለላሁ ዐለይሂ ወሰለም ልጁ ሸሂድ ለመሆን ያለውን ከፍተኛ ስሜት መሰረት በማድረግ እንዲሳተፍ ፈቀዱለት። ወንድሙ ሰዕድም ረዲየላሁ ዐንሁ በደስታ በመምጣት ሰይፉን አስታጠቀው። ሁለቱም ወንድማማቾች የአላህን ቃል ከፍ ለማድረግ በሚደረገው የእውነት ፍልሚያ ተጓዙ። ፍልሚያው ተጠናቀቀ። ሰዕድ ወደ መዲና የተመለሰው ለብቻው ነበር። ዑመይር ረዲየላሁ ዐንሁ ግን በበድር መሬት ላይ በክብር አርፏል። ሰዕድ ረዲየላሁ ዐንሁ አልተከፋም። ወንድሙ መለከታዊ ጀብዱ ፈጽሞ ሄዷልና። በኡሁድ ጦርነት ሙስሊሞች በመጀመሪያ ዙር ውጊያ ድል ቢያደርጉም በሁለተኛው ዙር ግን ለሽንፈት የተዳረጉበት ሁኔታ ተከስቷል። ሙስሊሞች ተወናብደዋል፣ ተንቀጥቅጠዋል፣ የሚይዙትና የሚጨብጡትን ነገር አጥተዋል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዙሪያም ጥቂቶች ሲቀሩ ሌሎች በየቦታው ተበታትነዋል። ከ10 የማይበልጡ ሰሃቦች ነበሩ ረሱሉን ሰለላሁ ዐለይሂ ወሰለም ያጀቡት። ሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ በነቢዩ ሰለላሁ ዐለይሂ ወሰለም የሚወረወሩ ቀስቶችንና ጦሮችን በመመከትና ወደ እርሳቸው የሚጠጋን ጠላት በቀስቱ በመምታት ታላቅ መስዋዕትነት ከፍሏል። የሚወረወረው ቀስት መሬት ላይ የሚወድቅ አልነበረም። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ድርጊት ላይ እያለ ያበረታቱት ነበር። ሰዕድ ሆይ ቀስት ወርውር፣ ፊዳከ አቢ ወኡሚ፣ አባትና እናቴ ይሰውልህና በማለት። ይህ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቃልም ሰዕድን ምን ጊዜ የሚያስደስተው ነበር። ከሰዕድ ብን አቢ ወቃስ ውጪ ነቢዩ ሰለላሁ ዐለይሂ ወሰለም አባትና እናታቸው እንዲሰውለት የተመኙለት ጓድ አልነበረም። ሰዕድ ረዲየላሁ ዐንሁ ከፈጸማቸው ጀብዶች የላቀ ደረጃ የሚሰጠው ከላይ የጠቀስነው ብቻ አይደለም። ዑመር ብን ኸጣብ ረዲየላሁ ዐንሁ የፋርሱን መንግስት ለመጣልና ግዛታቸውን ለማፈራረስ እንዲሁም የጣዖታዊ እምነታቸውን ከስር መሰረቱ ለመጣል በተለያዩ ከተማዎች ለሚገኙ ሹማምንቶች ደብዳቤ ላኩ። መሳሪያ ወይም ፈረስ ወይም ነዳጅ፣ አስተያየት፣ የስነ ግጥም ዝንባሌ፣ አንደበተ ርቱዕነት ወይም ሌላ ለውጊያ አስተዋጽኦ ያለው ሙያና ባህሪ ያለውን ሰው ሁሉ ላኩልኝ የሚል ነበር የመልእክቱ ጭብጥ። ሙጃሂዶች ልዑካን ከተለያዩ አቅጣጫዎች ወደ መዲና ጎረፉ። ሰራዊቱ ከክተት በኋላ
ዑመር አልፋሩቅ ረዲየላሁ ዐንሁ የሸንጎ አባላቶቻቸውን አማከሩ። ይህን ታላቅ ሰራዊት መምራት ያለበት ማን ይሁን በሚለው አብይ አጀንዳ ላይ ከመከሩ በኋላ በአንድ ድምፅ አንበሳው ሰዕድ ኢብን አቢ ወቃስ ይሁን በማለት ወሰኑ። ዑመር ረዲየላሁ ዐንሁ ሰዕድን በማስጠራት የሰራዊቱን ሰንደቅ አስረከቡት። ታላቁ ጦር መዲናን ለቆ ለመውጣት ዝግጅቱን ካጠናቀቀ በኋላ ዑመር ረዲየላሁ ዐንሁ ለጦር ዘማቾች የሚከተለውን ማሳሰቢያ ሰጡ። ሰዕድ ሆይ አንተ የነቢዩ ሰለላሁ ዐለይሂ ወሰለም የአክስት ልጅና የነቢዩ ሰለላሁ ዐለይሂ ወሰለም ባልደረባ መባልህ ከአላህ ፊት ዋጋ የሚያሰጥህ መስሎ እንዳትዘና። ሰዕድ ሆይ በአላህ እና በሌላ ሰው መካከል ምንም አይነት ዝምድና አይኑርህ። እሱን በመገዛት ወይም ጧዓ ቢሆን እንጂ ሰዎች መኳንንቶች ሆኑ ተራ ሰዎች ከአላህ ፊት እኩል ናቸው። አላህ ጌታቸው ነው፣ እነርሱ ደግሞ ባሪያዎች ናቸው። አላህን በመፍራት ይበላለጣሉ። አላህ ዘንድ ያለውን ደግሞ እሱን በመገዛት ያገኛሉ። ረሱል ሰለላሁ ዐለይሂ ወሰለም ትኩረት ሲሰጡት የነበረውን ጉዳይ ብቻ አንተም ትኩረት ስጥበት። ተግባራዊ ልናደርገው የሚገባን ይህንኑ ነውና የተከበረው ሰራዊት ጉዞውን ቀጠለ። ይህ ጦር 99 የበድር ጦርነት አባላትን ያቀፈ ሲሆን 360 እና 70 ያህሉ ደግሞ በበይዐተ ሪድዋን ተብሎ የሚታወቀው የቃል ኪዳን ስምምነት ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ከሃዲዎችን እስከ መጨረሻው ለመፋለም ቃል የገቡ ሰዎች እና ከዚያም በኋላ በተከሰቱ አበይት ክንዋኔዎች የተሳተፉ ሰዎች ይገኙበታል። 300 ያህሉ ደግሞ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድል አድርገው መካ በገቡበት ወቅት ያጀቡ ነበሩ። 700 ደግሞ የሰሃባዎች ልጆች ነበሩ። ሰዕድ እና ሰራዊቱ በቃዲሲያ ፍልሚያውን በተከታታይ ቀናት አካሄዱ። የመጨረሻው ቀን ደረሰ። አሸናፊና ተሸናፊ በውል ለየ። አስከፊና መሪር ውጊያ ነበር የተካሄደው። በመጨረሻው ቀን ጠላት ቀለበት ውስጥ ገባ። በየአቅጣጫው የአላህን ስም በመጥራት አርገበገቡት። የፋርሳውያኑ የጦር መሪ ሮስቱም ጭንቅላት በሙስሊሞች ጦር ጫፍ ላይ ተሰካ። ይህን ሁናቴ ያዩ ፋርሳውያን ይበልጥ ተሸበሩ። በቀላሉ የሰይፍ ራት መሆን ጀመሩ። በዚህ ጦርነት 30,000 ፋርሳውያን አልቀዋል። በርካታ ንብረትና ሀብትም በሙስሊሞች እጅ ገብቷል። ሰዕድ ኢብን አቢ ወቃስ ረዲየላሁ ዐንሁ በዚህ አስከፊና አደገኛ ጦርነትም ሕይወቱ ሳታልፍ ቀረች። ለረጅም ዓመታት የቆየ ሶሃባ ነበር። አላህም ተባረከ ወተዓላ በርካታ ሀብት አድሎት ነበር። የኋላ ኋላ ጣራሚስ ላይ ባለበት ወቅት አንዲት ከሱፍ የተሰራች ልብስ ስለነበረችው ያችን ጨርቅ አምጡልኝ፣ በእርሷም ገንዙኝ። በበድር ጦርነት ከሙሽሪኮች ጋር የተፋለምኩት ይችን ለብሼ ነበር። አላህን ይችን ጨርቅ ለብሼ ልገናኝ እሻለሁ በማለት ተናዘዘ። ብዙም አልቆየም፣ ወደ ዘላለማዊ ዓለም ተሸጋገረ። በመካ ሰማይ ስር ጨረቃ የታየ ጨረቃ ነው ደንቡ ጀማሉን ገለጠ። ፀሐይም ማረጉ ሁሉን የበለጠ ፈነጠቁ አሉ የሰው ሁሉ ዋና የጌታ ወዳጁ እንክትን ከሻለ የክህደት ደጁ ተወለድ ዋሉ እዝነትና ፍቅር በገፍ ተሸክመው ፍጥረት ዓለሙን ሁቡ ያከመው ዘንበል ዘንበል ይላል ያሽቃል በግርዱ እንደ ዘይነል ዓለም መልካሙን ሰው ወዶ